ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። አልሸባብ በመካከለኛው ሸበሌ የአፍሪካ ህብረት ሄሊኮፕተርን መትቼት እያለው ቢልም በህብረቱ የሶማሊያ ተልዕኮ ባወጣው መግለጫ በቴክኒክ ምክንያት ችግሩን ማጋጠሙን ገልጿል። ሄሊኮፕተሩ በተልዕኮ ላይ የነበሩ የቡሩንዲ ጦር አባላትን በአካባቢው ጎርፍ ስለተከሰተ ለማውጣት የተላከ መሆኑን ህብረቱ በመግለጫው ጠቅሷል። የአፍሪካ ህብረት የሶማሊያ ተልዕኮ ሄሊኮፕተሩን የቴክኒክ ችግር ስላጋጠመው ችግሩ መፈጠሩን ገልጾ በሄሊኮፕተሩ ውስጥ የነበሩ ሁሉም በሰላም መውጣታቸውን አስታውቋል። አልሸባብ በበኩሉ ለሄሊኮፕተሩ መከስከስ ኃላፊነቱን በመውሰዱ ፎቶውን በማህበራዊ ሚዲያ ሲያሰራጭ ተስተውሏል። ዲሞክራቲክ ሪፐብሊክ ኮንጎ እና ላይቤሪያ የተባበሩት መንግስታት ድርጅት የጸጥታው ምክር ቤትን ለመምራት መመረጣቸው ተገለጸ። 188 የሚሆኑ የጸጥታው ምክር ቤት አባላት የተመድ የጸጥታ ምክር ቤትን ለቀጣይ 2 ዓመታት የሚያገለግሉ ሀገራትን መርጠዋል። 5ቱ ሀገራትም ባህሬን፣ ኮሎምቢያ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ላትቪያ እና ላይቤሪያ ናቸው። ምርጫው የመጨረሻ ዙር የቀረው ቢሆንም 5ቱ ሀገራት ግን ለቀጣዮቹ 2 ዓመታት ዓለም አቀፋዊ ሰላምና ደህንነት እንዲኖር የምክር ቤቱ ኃላፊነት እንደተጣለባቸው ነው የተገለጸው። ከኤሲያ ፓሲፊክ ቀጠና ከምስራቅ አውሮፓና ላቲን አሜሪካ በተሰጡ ድምጾች የመጨረሻ ውጤት መገመት አስችሏል ተብሏል። ከሀገራቱ መካከል ላትቪያ በታሪክ ለመጀመሪያ ጊዜ ነው የተመድ የጸጥታ ምክር ቤትን ለማገልገል እድል ያገኘችው። የተመረጡት ሀገራት የውጭ ጉዳዮች ሚኒስተር በበኩላቸው ብዙሃንነትን ወክለው ለአንድ ዓላማ ለመቆም ምክር ቤቱን ማገልገል ይገባናል ሲሉ ተናግረዋል። ከዚህ በፊት ታይቶ የማይታወቅ ሁኔታ ሰፊና የዓመት ከ6 ወራት ዝግጅት በጠየቀና ባልተጠበቀ ሁኔታ ትንሿ ዩክሬን ወደ ግዙፏ ሩሲያ በሺህ ኪሎ ሜትሮች ዘልቃ በመግባት የፈጸመችው ጥቃት ነው። ግንቦት 24 2017 ዓ.ም እሁድ ከ100 የሚበልጡ የዩክሬን ድሮኖች ሩሲያ ግዛት ውስጥ በመግባት የኒውክሌር ቦምቦችን የሚሸከሙ ወሳኝ የጦር ጄቶች የሚገኙበትን የአየር ኃይል ሰፈሮችን ደበደቡ። ስፓይደር ዌቭ ወይም የሸረሪት ድር ተብሎ የተሰየመውን ይህ የዩክሬን የጥቃት ዘመቻና ከመጀመሩ በተለያዩ የሩሲያ ግዛቶች ውስጥ በተመሳሳይ ሰዓት ፍንዳታዎች ተሰሙ። ከዩክሬን 8000 ኪሎ ሜትር ርቀት ላይ እስከ መርማንስክ በምስራቅ ደግሞ እስከ አሙር ክልል በሩሲያ ግዛቶች ውስጥ ጥቃቶች ተፈጽመዋል። የሩሲያ መከላከያ ሚኒስቴር ጥቃቱ በ5 የሩሲያ ክልሎች መፈጸሙን አረጋግጦ የጦር አውሮፕላኖች የተጎዱት ግን በመርማንስክና ኢርኩትስክ ብቻ ነው ብሏል። ትራምፕ ኤርትራና ሶማሊያን ጨምሮ ከ12 ሀገራት ዜጎች ወደ አሜሪካ እንዳይገቡ የሚገድብ አዋጅ ፈረሙ። ፕሬዚዳንት ትራምፕ ዛሬ ሮብ አመሻሽ ላይ የፈረሙት አዋጅ ብሔራዊ ደህንነት ስጋትን ለመቀነስ በሚል ከእነዚህ ሀገራት ዜጎች በልዩ ሁኔታ ካልተፈቀደ በስተቀር አሜሪካ እንዳይገቡ ይከለክላል። ሙሉ በሙሉ ዜጎች ወደ አሜሪካ እንዳይገቡ የታገደባቸው 12 ሀገራት አፍጋኒስታን፣ ሚያንማር፣ ቻድ፣ ኮንጎ ሪፐብሊክ፣ ኢኳቶሪያል ጊኒ፣ ኤርትራ፣ ሄይቲ፣ ኢራን፣ ሊቢያ፣ ሶማሊያ፣ ሱዳን እና የመን ሲሆኑ በከፊል ገደብ የተጣለባቸው 7 ሀገራት ዜጎች ደግሞ ቡሩንዲ፣ ኩባ፣ ላኦስ፣ ሴራሊዮን፣ ቶጎ፣ ቱርክሜኒስታን እና ቬንዙዌላ የሚመጡ ናቸው። ዋይት ሀውስ ባወጣው መግለጫ ወደ ሀገራቸው መጥተው እኛን ሊጎዱ ከሚፈልጉ አደገኛ የውጭ ተዋናዮች አሜሪካውያንን ለመጠበቅ የገቡትን ቃል እየፈጸሙ ነው። ፕሬዚዳንት ትራምፕ ሁልጊዜ ለአሜሪካ ሕዝብ ደህንነት በሚጠብቁ መልኩ ይሰራሉ ሲሉ ተናግረዋል። የእስራኤል ጦር በጋዛ ወደ እርዳታ ማከፋፈያዎች የሚወስዱ መንገዶችን እንደ የጦርነት ቀጠና ተደርገው እንደሚወሰዱ በማስጠንቀቅ ሮብ ዕለት እንደሚዘጉ አስታወቀ። ባለፈው ሳምንት ስራ የጀመረውና በአሜሪካና እስራኤል የሚደገፈው አወዛጋቢው የጋዛ ሰብአዊ ፋውንዴሽን የማዕከላቱን አደረጃጀትና ቅልጥፍና መጨመር የሚያስችሉ ማሻሻያ ስራዎች ለመስራት በሚል እንደሚዘጋ ተናግሯል። ድርጅቱ ሰራቸዋለሁ ካላቸው የማሻሻያ ስራዎች በተጨማሪ የእስራኤል መከላከያ ኃይል ፍልስጤማውያን ወደ እርዳታ ማከፋፈያ ማዕከላቱ እንዳይገቡ ወይም ወደ እነሱ በሚወስዱ መንገዶች መንቀሳቀስ የተከለከለ ነው ብሏል። ማክሰኞ ምሽት ላይ ቢያንስ 27 ፍልስጤማውያን በእስራኤል ወታደሮች በተተኮሰ ጥይት ተመተው መሞታቸውን በሐማስ የሚመራ የሲቪል መከላከያ ኤጀንሲ ገልጿል። በቀናት ልዩነት ውስጥ ወደ እርዳታ ማከፋፈያዎቹ በሚወስደው መንገድ ላይ አደጋ ሲከሰት ይህ ሶስተኛ ነው። የእስራኤል መከላከያ ኃይል በበኩሉ ከተመረጡ የመዳረሻ መንገዶች በማፈንገጥ ወደ እነርሱ በመምራት ላይ የነበሩ የተለያዩ ተጠርጣሪዎች ላይ ወታደሮቹ መተኮሳቸውን ተናግሯል። የማክሰኞውን ክስተት ተከትሎ በካን ዩኒስ የሚገኙ የናስር ሆስፒታል ዳይሬክተር አቴፍ አልሃውት የእስራኤል ወታደሮች በምዕራብ ራፋ እርዳታ ለመቀበል እየጠየቁ በነበሩ ሰላማዊ ዜጎች ላይ ተኩስ ከከፈቱ በኋላ በጥይት ተመተው የተጎዱ ሰዎች እየመጡ ነው ብለው ነበር። በሐማስ የሚመራ የሲቪል መከላከያ ኤጀንሲ ቃል አቀባይ መሐመድ ባሳ ሰላማዊ ዜጎች በእርዳታ ጣቢያ አቅራቢያ በታንክ በድሮኖችና ሄሊኮፕተሮች ተተኩሶባቸዋል ብለዋል።
በአካባቢው የሚሰሩ የውጭ ሀገር የሕክምና ባለሙያዎች ሁኔታውን በአጠቃላይ እልቂት ሲሉ ገልጸው በተጎጂዎች መጥለቅለቃቸውን ተናግረዋል። የእስራኤል መከላከያ በመግለጫው ወታደሮቹ የጋዛ ሰላማዊ ዜጎች ወደ ሰብአዊ እርዳታ ማከፋፈያ ቦታዎች እንዳይሄዱ እየከለከሉ አይደለም ብለዋል። የጋዛ ሰብአዊ ፋውንዴሽን ሐሙስ ዕለት እንደገና እርዳታ ማከፋፈል እንደሚጀምር ተናግሯል። የረድኤት ቡድኑ ቃል አቀባይ የእስራኤል ጦር ወታደራዊ ድንበሮች አቅራቢያ ግራ መጋባት ወይም ፍጥጫ ውስጥ የሚያስገቡ አደጋዎችን ለመቀነስ የእግር እንቅስቃሴን እንደሚያሳልጥ ጠይቋል ሲል ሮይተርስ የዜና ወኪል ዘግቧል። የጋዛ ሰብአዊ እርዳታ ፋውንዴሽን አክሎም ለሰላማዊ ዜጎች የበለጠ ግልጽ መመሪያ ለማዘጋጀትና ደህንነታቸውን ለመደገፍ የሚያስችል ስልጠናዎችን ለማሻሻል እየሰራ ነው። አሁን የኛ ዋና ተቀዳሚ ጉዳይ እርዳታ የሚያገኙ ሰላማዊ ዜጎችን ደህንነትና ክብር ማረጋገጥ ነው ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ በተፈጸመው ጥቃት ላይ አፋጣኝና ገለልተኛ ምርመራ እንዲደረግ ጠይቀዋል። የጉቴሬዝ ቃል አቀባይ ለቢቢሲ እንደተናገሩት የእርዳታ ማዕከላት መዘጋታቸውን የሰብአዊ ድርጅት ማን እንደሆነ ግልጽ አለመሆኑንና የተጠያቂነት እጦት መኖሩን ያሳያል። በእነዚህ ማከፋፈያዎች ዙሪያ የታጠቁ ኃይሎችን እያየን ነው። ማን እንደሆኑ ለማን ተጠያቂ እንደሆኑ ማንም አያውቅም ብለዋል። የተባበሩት መንግስታት ድርጅት በጋዛ ውስጥ ከ2 ሚሊዮን በላይ ሰዎች ለረሃብ የተጋለጡ መሆናቸውን አስጠንቅቋል። በጋዛ እርዳታ መከፋፈል የጀመረው እስራኤል ለ11 ሳምንታት አጠቃላይ የምግብና ሌሎች እርዳታዎች እንዳይገቡ ካገደች በኋላ ነው። ሐማስ መስከረም 26 2016 ዓ.ም የእስራኤልን ድንበር ተሻግሮ ጥቃት በመፈጸም 1200 ሰዎች ሲገድል 251 ሌሎች ደግሞ አግቶ ወስዷል። የጋዛ ጤና ጥበቃ ሚኒስቴር በእስራኤልና በሐማስ መካከል ጦርነት ከተጀመረ ጊዜ ጀምሮ ቢያንስ 54470 ሰዎች ተገድለዋል ይላል። የቻይና ዜጎች አደገኛ በሽታ አምጪ ተዋሲያን ወደ አሜሪካ በማስገባት ተከሰሱ። 2 የቻይና ዜጎች የዩናይትድ ስቴትስ ባለስልጣናት አደገኛ የስነ ህይወት ተዋሲያን ያሉትን ፈንገስ ወደ አሜሪካ በማስገባት ክስ ተመሰረተባቸው። ያንኩንግ ጂያን እና ዡያን ሊዊ የተባሉት ሴትና ወንድ ቻይናውያን በማሴር ህገወጥ እቃዎችን በማስገባት ሐሰተኛ ሰነድ በማቅረብ እንዲሁም ቪዛ በማጭበርበር መክሰሱን የሚቺገን ጠቅላይ አቃቤ ህግ ቢሮ አስታውቋል። የ34 ዓመቱ ዡያን ሊዊ ፈንገሱ በዲትሮይት አየር ማረፊያ በማስገባት የ33 ዓመት ፍቅረኛው በምትሰራበት በሚቺገን ዩኒቨርሲቲ ቤተ ሙከራ ለማጥናት ሙከራ ማድረጉን የክስ ዝርዝሩ ያስረዳል። ጋራሚነረም የተባለው ፈንገስ የስንዴ፣ ባቄላ፣ በቆሎና ሩዝ ሰብሎችን ሙሉ ለሙሉ የሚያጠፋ በሽታ የሚያስከትል ሲሆን ምግብ ላይ ሲገኝ ደግሞ የጉበት ጉዳት ያስከትላል። ፈንገሱ በሳይንስ ጽሑፎች እምቅ የግብርና የሽብር መሳሪያ የሚል ስያሜ እንዳለው ጠቅላይ አቃቤ ህግ ገልጿል። በመላው ዓለም በየዓመቱ ቢሊዮን ዶላር የምጣኔ ሀብት ኪሳራ የሚያደርስ መሆኑንም አክሎ ተናግሯል። ባለስልጣኑ ሴቷ ተከሳሽ ተዋሲያኑ በቻይና ለማጥናት ከቻይና መንግስት ገንዘብ ተቀብላለች ሲሉ ተጨማሪ ክስ ያቀረቡ ሲሆን የቻይና ኮሚኒስት ፓርቲ አባል መሆኗንም ተናግረዋል። የአሜሪካ አቃቤ ህግ የሆኑት ጆሮም ኤፍ ጎርገን ጁኒየር ክሱን ከባድ የብሔራዊ ደህንነት ስጋት ብለውታል። እነዚህ 2 የውጭ ሀገር ዜጎች እምቅ የግብርና የሽብር መሳሪያ ተብሎ የሚታወቀውን ፈንገስ በመሃል አሜሪካ አስገብተዋል። ግባቸውን ለመምታት በሚቺገን ዩኒቨርሲቲ ቤተ ሙከራ ለመጠቀም ወጥነው ነበር ብለዋል። የወንጀል ምርመራ በአሜሪካ የምርመራ ተቋም ኤፍቢአይ እና በአሜሪካ የጉምሩክ ድንበር ጥበቃ በጋራ መደረጉን ተነግሯል። ያንኩንግ ጂያን ማክሰኞ በዲትሮይት ሚቺጋን ፍርድ ቤት ትቀርባለች። በቢቢሲ ለሚቺገን ዩኒቨርሲቲ እና በዋሽንግተን ለቻይናና ኤምባሲ አስተያየት እንዲሰጡ ጠይቀዋል። ክሱ የቻይናና አሜሪካ ግንኙነት ባሻከረበትና ከቀናት በፊት ፕሬዚዳንት ትራምፕ የቻይና ተማሪዎችን ቪዛ እንደሚነጥቁ በተናገረበት ወቅት የመጣ ነው። በሳምንቱ መጀመሪያ በሚቺገን ዩኒቨርሲቲ የሚማር ቻይናዊ በ2024 ምርጫ በህገ ወጥ መንገድ በመመረጥ ክስ ቀርቦበታል። ጠቅላይ ሚኒስትር ማርክ ካርኔ ያልተረጋጋውን የካናዳ ኢሚግሬሽን መፍትሄ ለመስጠት ቃል ገብተዋል። የካናዳው መንግስት የጥገኝነት ጠያቂዎችን ቁጥር ለመቀነስ ያለመና የባለስልጣናቱን የበለጠ ስልጣን የሚሰጥ ረቂቅ ህግ አቀረበ። የካናዳ ኢሚግሬሽን ሚኒስትር ሊና ዲያብ ጠንካራ የድንበር ቁጥጥር፣ የሀገሪቱን የኢሚግሬሽን ስርዓት በማሳደግ የተደራጀ ወንጀልና በህገወጥ መንገድ የሚገቡ አደንዛዥ እጾችንና የጦር መሳሪያዎችን ለመቆጣጠር ያለመ ነው ብለዋል። ህጉ ካናዳ ከአሜሪካ ጋር የምትጋራውን ድንበር ለመቆጣጠር ለፖሊስ ተጨማሪ ስልጣን የሚሰጥ ደንብንም ያካተተ ነው። በተጨማሪም የጥገኝነት ጥያቄ አመልካቾች ከ1 ዓመት በላይ በካናዳ እንዳይቆዩ የሚከለክል ነው። የቀረበው ህግ በስደተኝነት ተቀባይነቷ በምትታወቀው ካናዳ ላይ ጫናዎች መበርታታቸውን ተከትሎ የመጣ ሲሆን ሀገሪቱ ለገባቸው የመንግስት አገልግሎትና የቤት ቀውስ መፍትሄ ለማበጀት ስደተኞችን መገደብ አልሟል። የቀድሞ የጀስቲን ትሩዶ መንግስት የሀገሪቱን ምጣኔ ሀብት እድገት ለማነቃቃት ስደተኞችን በመቀበል የሚታወቅ ሲሆን በሀገሪቱ በጊዜያዊነት ለስራና ለትምህርት
የሚገቡ ስደተኞች ቁጥር ከፍተኛ ሆኖ ተመዝግቧል። በተመሳሳይ ወቅትም ካናዳ የጥገኝነት ጠያቂዎች ቁጥር ያሻቀበ ሲሆን አመልካቾች ጉዳያቸው እስኪታይላቸው እስከ 2 ዓመት ድረስ ለመጠበቅ ግድ ብሏቸው ነበር። የሚያዝያውን የፌዴራል ምርጫ ያሸነፉት ጠቅላይ ሚኒስትር ማርክ ካርኔ ያልተረጋጋውን የካናዳ ኢሚግሬሽን ለመፍታት ቃል ገብተዋል። በነባሩ ሕግ ስደተኞች ወደ ካናዳ ወዲያው እንደገቡ እንደ አየር ማረፊያ ባሉ መግቢያዎች አሊያም ካናዳ ከገቡ በኋላ ጥገኝነት መጠየቅ ይችላሉ። ስደተኞች ጥገኝነት ከመጠየቃቸው በፊት ካናዳ ውስጥ ለምን ያህል ጊዜ መቆየት እንዳለባቸው ገደብ አልነበረም። አዲሱ ሕግ ግን ከ1 ዓመት በላይ በካናዳ የቆዩ ስደተኞች የጥገኝነት ጥያቄ የማይቀበል ሲሆን ወደ ሀገራቸው እንዲመለሱም የሚያደርግ ነው። ከዚህ በተጨማሪም አዲሱ ሕግ በሶስተኛ ሀገር ስምምነት እንደ አሜሪካ ካሉ ሀገራት ወደ ካናዳ የሚገቡ ስደተኞች ጥገኝነት ጥያቄያቸውን በ14 ቀናት ማቅረብ አለባቸው ይላል። አዲሱ ሕግ የአዲስ አመልካቾች ጉዳይ ለህብረተሰብ ጤናና ብሔራዊ ደህንነት ሲባል የመሰረዝ ስልጣን ለመንግስት የሰጠ ነው። 127 ገጾችን የያዘው ሕግ ለወንጀል ምርመራ ሲባል የደብዳቤ ልውውጦችን አስቀድሞ የመክፈት ስልጣን መስጠቱ ታውቋል። ይሁን እንጂ ተቺዎች ረቂቅ ሕጉ የሲቪል መብቶችን ይጥሳል እያሉ ነው። በተጨማሪ ሕጉ የገንዘብ ዝውውር ላይ ገደብ የጣለ ሲሆን አንድ ግለሰብ ከ10,000 የካናዳ ዶላር በላይ እንዳያዘዋውር ይከለክላል። በሱዳን እርዳታ የጫኑ የመንግስታቱ ድርጅት ተሽከርካሪዎች ላይ በደረሰ ጥቃት 5 ሰዎች ተገደሉ። ወደ ሰሜን ዳርፉር እርዳታ ጭነው ይጓዙ የነበሩ ተሽከርካሪዎች ላይ ጥቃት ደርሶ 5 ሰዎች መገደላቸውን የተባበሩት መንግስታት ድርጅት ኤጀንሲ አስታወቀ። ሰኞ ምሽት በኤልኮማ ግዛት አቅራቢያ በደረሰው ጥቃት በርካታ ሰዎች ሲቆስሉ መኪኖች መቃጠላቸውንም ኤጀንሲው አስታውቋል። የድርጅቱ ቃል አቀባይ የመጀመሪያ ደረጃ ሪፖርት በማለት ባወጣው የክስተቱ መግለጫ ላይ በርካቶች መጎዳታቸውን ገልጸው ነበር። የሱዳን መንግስት የጥበቃ ሰራተኞች፣ አሽከርካሪዎችና ሰላማዊ ዜጎች በጥቃቱ መገደላቸውን ገልጾ ግድያው የፈጸሙት ከሱዳን ጦር ጋር እየተዋጉ የሚገኙ የፈጥኖ ደራሽ ኃይሎች ታጣቂዎች ናቸው ሲል ወንጅሏል። ይሁን እንጂ የፈጥኖ ደራሽ ኃይሉ ጥቃቱን ያደረሰው የሱዳን ጦር ነው ሲሉ በአጸፋው ከሷል። የተባበሩት መንግስታት ድርጅት የምግብና የህፃናት ኤጀንሲዎች 15 እርዳታ የጫኑ መኪኖች ወደ ኤልፋሽር ለመጓዝ በዝግጅት ላይ ነበሩ ብለዋል። እርዳታው በረሃብ ለተጎዱ ዜጎች አለመድረሱን ልብ ሰባሪ ነው ብለዋል። ኤልፋሽር በሰሜናዊ ዳርፉር በሱዳን ጦር ቁጥጥር ስር የምትገኘው የመጨረሻዋ ከተማ ነች። የሱዳን ንጹሃን ዜጎችና ወታደሮች በፈጥኖ ደራሽ ኃይሉ ታጣቂዎች ከ1 ዓመት በላይ ጥቃት ሲፈጸምባቸው ነበር። ሰኞ ማታ በተፈጸመው ጥቃት ወደ ኤልፋሽር ይጓዙ የነበሩ የተባበሩት መንግስታት መኪኖች ላይ የነበሩ 4 አባላት ሲገደሉ 2 ደግሞ መቁሰላቸውን የፈጥኖ ደራሽ ኃይሉ ቃል አቀባይ ባሻ ታቢክ በኤክስ ገጻቸው ላይ አጋርተዋል። የኤልኮማ አስቸኳይ ጊዜ በጎ ፈቃደኞች ሰራተኞች በፌስቡክ ላይ ባጋሩት ተንቀሳቃሽ ምስል እርዳታ የጫነ መኪና ሲቃጠል የሚታይ ሲሆን ለጥቃቱ የሱዳን ጦር ድሮኖች ተጠያቂ አድርገዋል። ኤልኮማ በፈጥኖ ደራሽ ኃይሉ በቁጥጥር ስር ስትሆን ከዚህ ቀደም ከሱዳን ጦር ጋር በነበረው ውጊያ በተደጋጋሚ ኢላማ ነበረች። በከተማዋ ላይ በደረሰ ተደጋጋሚ ጥቃትም ንጹሃን ሲገደሉ መሰረተ ልማቶች ወድመዋል። በኤልኮማ የሚገኘው የአስቸኳይ ጊዜ በጎ ፈቃደኞች እሁድ ዕለት የሱዳን ጦር ሰራዊት በአውሮፕላን የተደገፈ ጥቃት ፈጽሞ 89 ሰዎች መገደላቸውን ወይም መጎዳታቸውን ገልጸዋል። የሱዳን ጦር በቀረበለት ውንጀላ ላይ ምላሽ አልሰጠም። እንደ ሱዳን ትሪቢው ዘገባ ከሆነ ጥቃቱ የደረሰው በኤልኮማ በሚገኙ በርካታ ሰዎች በሚገበያዩበት ስፍራ ነው። በሱዳን የሚካሄደው የእርስ በርስ ጦርነት ከ2 ዓመት በፊት የተጀመረ ሲሆን በዓለም ላይ አስከፊ የተባለውን የሰብአዊ ቀውስ አስከትሏል። ማክሰኞ ዕለት የተባበሩት መንግስታት ድርጅት የስደተኞች ተቋም ቃል አቀባይ የጁንቢዩን ጦርነት ከተጀመረ ጊዜ አንስቶ ከ4 ሚሊዮን በላይ ሰዎች መፈናቀላቸውን ተናግሯል። ጦርነቱን እንደ አውሮፓውያን አቆጣጠር በ2023 በሱዳን ጦርና በፈጥኖ ደራሽ ኃይሉ መካከል ባለ የስልጣን ሽኩቻ ምክንያት የተቀሰቀሰ ነው። በሁለቱ ኃይሎች መካከል አለመግባባት ከመፈጠሩ በፊት በጋራ በመሆን የሱዳን የሽግግር መንግስትን ከስልጣን አውርደው ነበር። የኬንያ ፕሬዝዳንት ዊሊያም ሩቶ ሴት ልጅን አስመልክቶ የህይወት ታሪኳን የጻፈው ደራሲ ተከሰሰ። ግለሰቡ የፕሬዝዳንቱ ሴት ልጅ ፍቃድ ሳያገኝ እሷን የሚመለከት መጽሐፍ ጽፏል በሚል መከሰሱን ተከትሎ የኬንያ የህግ ባለሙያዎችና ተሟጋቾች ሁኔታውን አውግዘዋል። የፕሬዝዳንቱ ልጅ ቻርሊን ሩቶ ደራሲውን ዌብስተር ኦቼራ ኤላይጃህ ከሷ ፍቃድ ሳያገኝ በመጻፉ ስሜን ያለአግባብ ተጠቅሟል ስትል ነው የከሰሰችው። ደራሲው ከስም ባሻገር ቻርሊን ሩቶና የወጣቶች መነሳት በሚል ርዕስ ባወጣው መጽሐፍ ምክንያት ማክሰኞ ዕለት ክስ ተመስርቶበታል። ግለሰቡ ጥፋተኛ እንዳልሆነ ለፍርድ ቤት ቃሉን ከሰጠ በኋላ የዋስ መብቱ ተከብሮ ወጥቷል። ክሱ የመሰረተችው ቻርሊን ጉዳዩን አስመልክቶ ለፖሊስ እንዳመለከተች እና ህጋዊ አሰራር መከተሏን ለጋዜጠኞች ተናግራለች። የፕሬዝዳንቱ ልጅ መጽሐፉ ያለ ፈቃዷ ስለመጻፉ እንጂ በይዘቱ ላይ ቅሬታ አላቀረበችም።
ተቺዎች ግን ይህንን አሰራር ህገወጥ አይደለም ይላሉ። ፖለቲከኛና የህግ ባለሙያ የሆኑት ዊሊስ ኦቶኖ ደራሲነት ለመወንጀል የመንግስትን ስልጣን ያለ አግባብ እየተጠቀሙበት ነው ይላሉ። የስነ ጽሁፍ ሀያሲው ኑግቡዋ ኑጉንጅሪ በበኩላቸው ደራሲውን ምንም ያጠፋው ጥፋት የለም ይላሉ። ሀያሲው ለዚህም ዋቢ የሚያደርጉት በአውሮፓውያኑ 2014 የታተመው በቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ የህይወት ታሪክ ላይ የሚያጠነጥነውና ፈቃድ ያልተጠየቀበትን መጽሐፍ ነው። ሚሊዮን ጸሐፊዎች የእሷን መጽሐፍ መጻፍ ይችላሉ። ይህ ህጋዊ ነው። ቻርሊን ክስ መመስረት የምትችለው ደራሲ በምን መልኩ እሷን በተሳሳተ መንገድ ከገለጸ ብቻ ነው ሲሉ በፌስቡክ ገጻቸው አስፍረዋል። የፕሬዝዳንት ሩቶ ልጅ በኬንያ የሰዎችን ስም ያለ አግባብ የምንጠቀምበትና የምናጠፋበት መጥፎ ባህል አለ ስትል ለጋዜጠኞች ተናግራ ይህ ትክክል አይደለም ብላለች። ቻርሊን ለደራሲ ፈቃዷን እንዳልሰጠችና መጽሐፉ አዎንታዊ ቢሆንም ለውጥ አያመጣም ብላለች። ብዙም የማይታወቀው በ25 ዓመቱ ደራሲ የታተመው ይህ መጽሐፍ በሰፊው አልተሰራጨም። ይዘቱን አስመልክቶ መረጃው ብዙ የለም። በበይነ መረብም መጽሐፉ የለም። ደራሲውን የወከሉት የህግ ባለሙያዎቹ ወንጀል እንዳልሆነ ተከራክረዋል። ኬኔዲ ሞንጋሬ የተባለው ጠበቃ ለሀገር ውስጥ መገናኛ ብዙሃን እንደተናገሩት ደንበኛቸው ቀደም ሲል በታዋቂው ፖለቲከኛ ራይላ ኦዲንጋና የአሜሪካ ፕሬዝዳንት ዶናልድ ትራምፕን የተመለከተ መጽሐፍ መጻፉን ነው። ቻርሊን ሩቶ በኬንያ ውስጥ ታዋቂ ስትሆን ከአሜሪካ ፕሬዝዳንት ልጅ ኢቫንካ ትራምፕ ጋርም የሚያመሳስሏት አልታጡም። በህዝባዊ ዝግጅቶች ላይ በአንድነት በተደጋጋሚ የምትቀርብ ሲሆን የተለያዩ ሀገራት መሪዎችን በማግኘት እንዲሁም ዓለም አቀፍ መድረኮች ላይ በመሳተፍ ትታወቃለች። በአውሮፓውያኑ 2022 የቀዳማዊት ሴት ልጅ ብላ ለጠራችው ቢሮ የህዝብ ገንዘብ ውሏል መባሉን አስተባብላለች። ከአማራና ከኦሮሚያ ክልሎች ውስን ስፍራዎች ውጭ በኢትዮጵያ ሰብአዊም ቁሳዊም ጉዳት እያደረሰ ያለ ግጭት የለም ሲሉ የሰላም ሚኒስተር አቶ መሐመድ እንድሪስ ተናግረዋል። ሚኒስትሩ ከገዢዎች ፓርቲ ጋር ቅርበት ካለው ፋና ቴሌቪዥን ጋር ባደረጉት ረዘም ያለ ቃለ ምልልስ ላይ የሀገሪቱ ሰላም ሁኔታ እየተሻሻለ መሆኑንና ነባራዊ ሁኔታን እያነጻጸሩ አስረድተዋል። አቶ መሐመድ አስቀድመውም ለ2 ዓመት የተካሄደው ደም አፋሳሽ የትግራይ ጦርነት በማንሳት ብስለትን መሰረት ያደረገ እርምጃ ባሉት የፕሪቶሪያ የሰላም ስምምነት ግጭቱ ማብቃቱን አድንቀዋል። የአማራ ክልል የትጥቅ ግጭትን በተመለከተም ከ2 ዓመታት በፊት የክልሉ አብዛኛዎቹ አካባቢዎች በታጣቂዎች ቁጥጥር ስር እንደነበሩ አንስተው ክልሉ ከፍተኛ ሰላም መደፍረስ እንደነበረበትም አስታውሰዋል።